ኢትዮጵያ ውስጥ የእርዳታ ድርጅቶችና ገንዘብ ማለት ነውና ትላንትና ሀቢባ ቤት ይሄ ድርጅት ለሁለተኛ ለሶስተኛ ጊዜ ነው በእንደዚህ አይነት ውጣ ውጥንቅጦች ውስጥ ሲያልፍ ማለት ነው። ሆስፒታል እናስገነባለን የሆነ ነገር እናደርጋለን እየተባለ በጣም ብዙ ብሮች ኢትዮጵያ ውስጥ ይሰበሰባል። በጣም ብዙ ብሮች ማለት ነው። ከዛ አንዳንድ ድርጅቶች ስመገናና ራሱ የእርዳታ ድርጅቶች ለሰው እርዳታ የሚያደርጉ ድርጅቶች በየአመቱ በየሁለት አመቱ ብሮች ይሰበሰባሉ። እነዛ ሰዎችን እየረዱ አይደለም ማለት ሳይሆን የኢትዮጵያ ሕዝብ እውነት ሲነገረው ያመዋል። አሁን ድርጅቱን ስሙን ብጠራ ራሱ እናንተ ልትበሳጩ ስለምትችሉ አልጠራውም፣ ግን የት ነው የሚሄደው ገንዘቡ? ከዚህ በፊት ሰለሞን ቦጋለ እንደዚህ ሆስፒታል አስገነባለሁ ብሎ የልብ ህሙማን ማዕከል ሕክምና አስገነባለሁ ብሎ ዲዛይኑ ራሱ ስንትና ስንት ሚሊዮን ብር የፈጀ ነው። ሰዎች በነፃ ነው የሰሩልኝ አለ። ብሩ ተሰበሰበ። አስፋው መሰረሻ ሳይቀር መኪናውን ሸጠ ምናምን ተባለ። መሰረተ ድንጋዩ እንኳን በስነ ስርዓት አልተጣለም። መሰረተ ድንጋዩ የሆነ ነገር እንኳን በስነ ስርዓት አልተሰራለትም። ይሄ ነገር እንደዚሁ በአፈዛዝ እሱም እስር ቤት ገባ። ነገሩ ሳይቋጭ ቀረ። እቺ ልጅ በጣም ለብዙ ጊዜ እየተጠየቀች ነውና አማራ ክልል ላይ በጣም ብዙ ችግሮች አሉ በአሁን ሰዓት ማለት ነውና የሰው ልጅ በህይወት ሲኖር ነው ሌላው ነገር የሚቀጥለው ማለት ነው። ወሎ ላይ በጣም ብዙ እናቶች ህፃናቶች መንገድ በመጠለያ ውስጥ ተቀምጠው በጣም ብዙ ህይወት የተጎሳቆለ ህይወት እያሳለፉ ነው። ስለዚህ ሆስፒታሉም የሚገነባው እኮ የሰው ልጅ በህይወት ሲኖር ነው። ለምንድን ነው ይሄ ብር ለነዛ ሰዎች የማይሰጠው? ሆስፒታሉ ለመገንባት ያለው ሁኔታ የማያመች ከሆነ የሰው ልጅ መኖሩ ነው አይደል? መኖሩ በህይወት ሲኖር ነው ሆስፒታልም የሚገነባለት እና አቃለው ለሌላ ህመም ለታመሙ ሴት እህቶቻችን ነው ይሄ ሆስፒታል ሊገነባ የተፈለገው። ግን ቢሆንም ሴቶቹ ሲኖሩ ነው የሚታከሙት። ስለዚህ ብሩ ተቀምጦ ነገ ተነገ ወዲያ እኛ ላንኖር እንችላለን፣ እነዛ እናቶች ላይኖሩ ይችላሉ፣ እነዛ ሴቶች ላይኖሩ ይችላሉና ለምንድን ነው በቃ ብሩ ተቀምጦ? አንቺ ጋር ገንዘብ ያሳስታል። ገንዘብ ብዙ ነገር ሊያደርግ ይችላል። ተመሳጥራችሁም የሆነ ነገር ሊፈጠር ይችላል። ስለዚህ ውጭ ላይ ለሚተኛው ሰው ለምን አይሰጥም? ውጭ ላይ ለሚተኛው ሰው ለምን ለአንድ ወር እንኳን የሆነ ነገር አይደረግላቸውም? የሆነ የሚሰሩበት ነገር ለምን አይከፈትላቸውም? እዛ ጋር ያሉ እናቶች ማለት ነው። ከዛ በኋላ ሆስፒታሉን እኮ እነሱ ይሰሩታል። እና ዘላለም ሁሉ ጊዜ በዚህ ጉዳይ ከምትብሰለሰይ ገንዘቡን ስጪ። ናድም ደግሞ በየጊዜው አጀንዳ ስታጡ ሰውን በአጀንዳ ታጨናንቃላችሁና ለእርዳታ ለሚባል ነገር ገንዘባችሁን አታውጡ፣ አትስጡ ለእርዳታ ማለት ነው። የእውነቴን እንምላችሁ ሰው ካልታመመ በቃ አትስጡ። እንደዚህ ነው። እናንተ ባሰባሰባችሁት ብር ነው እነሱ የሚጣሉ ሰብሳቢዎቹ የሚጣሉት ማለት ነው። ይካፈሉትና ትንሽ ሲቀር ይጣላሉ፣ ህዝቡ ስለሚጠይቃቸው ማለት ነው። ይሄኔ በውስጥ እየተነጋገሩ ነው የሚጣሉት። እና ጊዜያችሁን አታባክኑ ለነሱ። ገንዘብ አሰባስበሻል ወይም አሰባስቧል ለሆስፒታል ብሎ በነበርሽባቸው ጊዜያቶች? አዎ ለስንቅ ተብሎ ለሆስፒታል ተብሎ ያስገባሁት ገንዘብ ወይም ደግሞ ያሰባሰብኩት አለምቲ ማስረጃ ለሆስፒታል የሚል እዚህ ጋር ደረሰኝ ያሳዩኝ ማለት ነው። ማንኛውም ለሆስፒታል ተብሎ ለተፈናቀሉ ወይም ደግሞ ለተደፈሩ ለታመሙ አይደለም፣ ለስንቅ ሆስፒታል ለመሰረት ድንጋይ ለተጣለበት የገቢ ማሰባሰቢያ እያደረገ ነው። እዚህ ላይ አርግ ያለው ቁጭ ብዬ ደግሞ ለሆስፒታል ብዬ ገንዘብ አሰባስብ ያለው ብለሽ ካልሽ እስኪ ይሄንን ነገር ንገሪን። እንደውም አንድ ላስታውስሽና ሳራ አልሀበሻ ለስንቅ በየአመቱ የአንዳንድ 100,000 ድጋፍ አድርገናል። ለማስተካከል ጥያቄውን እኔ ስነግር ከተሳሳትኩ አላውቅም። ገንዘብ አሰባሰብኩ አላለችም። ሚዲያ ላይ እየተናገርኩ ነበር ለሰዎች። ስንቅ በጎ አድራጎት ድርጅት ሆስፒታል ሊገነባ ነው፣ ካርታና ፕላን ተልኮልኝ ባይኔ ስላየው ሊገነባ ነው እያልኩ ያው ፎር ዘ ፊውቸር እንዲረዱ ከአሁኑ ቅስቀሳ እያደረኩ ነው እንጂ ገንዘብ ለሆስፒታል ብዬ አሰባስብ ያለው አይልም ጥያቄው ላይ። እና ናርዶስ ማስረጃ ልታቀርቢ ትችያለሽ? ሆስፒታል ካርታና ፕላን የተላከልሽ የተባልሽበት? ልኬልሻለሁ። ዋትሳፔን አልከፈሽውም? እሺ ና የትኛው ነው? ብዙ ስለሆነ ሁለታችሁ የሚላካችሁ ዶክመንቶች። ናርዲ የትኛው ነው ሆስፒታሉ የሚል ከዛ ደግሞ በቮይስ የተላከል ስክሪንሻት የራሷን እንትን የላኩልሽ ቀጥታ። በጣም ጥሩ። ከሌላ ቦታ መጣም እንዳትለኝ ብዬ ቀጥታ ራሷ የላከችልኝ ስክሪንሻት። ከዛ ደግሞ እንትኑ ልኬልሻለሁ የመሬቱንም ይኸው አካባቢ የሚለኝ። ከዛ ደግሞ እዛ ቦታ ላይ ሌላ ድርጅት ነው ያለው፣ ቃል ኪዳን ይባላል ድርጅቱ።
ቪዲዮ ሀያት የተላከልሽ ነው ቪዲዮ። አሁን ለምሳሌ ሆስፒታሉ ላይ ብዙ ነገር ሲደረግ ቦታውን ስታወራ የነበረች አለች። ከስር ከቻልሽ ብታስገቢያት ስለ ሆስፒታሉ ኖ ሀቢባ አልጨረስኩም። ሌላ ሰው እንዳታስገቢ። ለምን ኖ ልጨርስና ታስገቢያለሽ። ስለዚህ ለማንም ማንም አጋዥ አይገባም። ለአንቺም ማንም አጋዥ አይገባም። ለናርዲ ማንም አጋዥ አይገባም። ራሳችሁን ችላችሁ በማስረጃና በመረጃ ትነጋገራላችሁ። ራይት እንደዛ እንስማማ ጋይስ። ሀያትም ማንም አጋዥ አይገባላትም። ናርዲዬም ማንም አጋዥ አይገባልሽም። ምክንያቱም ምስክር አጋዥ ምናምን ተብሎ ጉዳዩ እንዳይደባበስ ቀጥታ ስናወራ በመረጃና በማስረጃ እናወራ። ለምን ያልኩሽ ስለ ሆስፒታሉ ሲነሳ ሊያን አስገቢያት ያልኩሽ ቦታው ላይ መሬቱን ያየች ቦታው ነው ተብላ ሆስፒታል ነው ተብላ የተነገራት ድርጅቱ ላይ ዋና ቦታ ላይ የነበረች ሰው ስለሆነች እንጂ ማንንም አጋዥ አልፈልግም። ሀቡይ አጋዥ ሳይሆን ስለ ሆስፒታሉ የሚያውቅ ሆስፒታሉ ይሄ ነው ተብላ ከህዝቡ ጋር ወሎ ላይ ያሳዩት። አሁን ሀያት ስለ ሆስፒታሉ የላከችልሽን ነው ማየት የፈለጉት። ይህ ፌስቡክ ጽሁፍ ነው ላንብበው። እሱ ነው ወይንስ ላንቺ የላከችልሽ ስክሪንሾት የላክሽልኝ? የታለ? ላገኘው አልቻልኩም። እንደ ሪፕ ነገር ደግሜ ላክልሽ። ሆስፒታሉ ካርታና ፕላን ቮይስ የ24 ሰከንድ ደቂቃ፣ ሌላ ደግሞ ቃል ኪዳን ብለው ደግሞ ሌላ እንደ ሪፕ ነገር አድርጊልኝ እንዲመጣልኝ እና እንድከፍተው። ሪፕ መጨረሻ ላይ ላክሽው ከሀያት የተላከልሽ ቪዲዮ። ከዛ ይሄ ደግሞ ፕላን ነው አይደለም? ይሄ የሆስፒታሉ ፕላን። ኦኬ ሌላ ደግሞ ቃል ኪዳን የሚል ድርጅት ደግሞ ሆስፒታሉ ፕላን። ኦኬ ያው ሀያት የላክሽላትን የሆስፒታል ፕላን ታልኛለች እና ይሄኛው ደግሞ ድምፁ ደግሞ ሆስፒታሉ በሀያት መሐመድ እንዳለ ወይስ ድምፁ ክፈቹ። ቪዲዮ አላገኘሁትም። ይሄ ቪዲዮ መሬቱ ምክንያቱም እሱ አለ። ከዛ ደግሞ ሌላ ድርጅት ደግሞ ይህንኑ መሬት የእኛ ነው ብለው እየሰሩት አለ። ሌላ ቃል ኪዳን የሚባል ድርጅት ደግሞ እዛው ጋር ያንን መሬት ወስዶታል። ቃል ኪዳን የሚባል በጎ አድራጎት ድርጅት። ለምን ሁለት ነገር ይደረጋል? እሺ ልክፈተው አንዴ። ዓለም የምትገኙ ሰብአዊ ድጋፍ የምታደርጉ ድርጅቶችና ግለሰቦች ይህ የምትመለከቱት ቦታ በሀያት መሐመድ አሊ ወይም ሙልታይ ክብረት ፋሪስ ለእናቶች መታከሚያ ማዕከል ይሆን ዘንድ የመሰረተ ድንጋይ የተጣለበት የስንቅ ቃል ኪዳን የመጀመሪያ ደረጃ የእናቶች ውስጥ ኦኬ ሶ ይሄኛው ሀያት መልሽልን የላክሽልን ሀቡ ግልጽ እንደሆነላችሁ የምፈልገው ስንቅ ከመመስረቱ በፊት እኔ ዓለም አቀፍ መድረኮችን ከተለያዩ ሰዎች ጋር ድርጅቶች ጋር ስብሰባ አረግ ነበረ። በዛን ሰዓት ታሪክን በማካፈልበት ሰዓት አንቺ በተወለድሽበት ቦታ ላይ ምን ማድረግ ፈልገሽ ነው? ምንድነው ሐሳቤ ሲሉኝ እኔ የተወለድኩበት ቦታ ላይ እናቶች በወለድ ስለሚመቱ ሆስፒታል ማስገንባት ህልሜ ነው የሚል ነበረ ማለት ነው የነበረው። በዛ በነበረው በዙም ዓለም አቀፍ መድረክ ላይ በነበረው ስብሰባ ማለት ነው ኢትዮጵያ ውስጥ ሁለት ድርጅቶች ሀያት የተወለደችበትን ቦታ ሄደን ማየት እንፈልጋለን፣ ትክክል ነው ያሉ። ይሄ ስንቅ ከመመስረቱ በፊት ነው። ወደዛ ሲሄዱ እኔ ደግሞ ከጀርመን ትራንስፖርታቸውን መኪና መድቤ የተወለድኩበት ሀገር ሄደው ህዝብ ወጥቶ ተቀብሏቸው የምናገረውን ሴቶች በትውስቱላ የሚሞቱትን ያለውን ነገር ካዩ በኋላ ይሄም ቃል ኪዳን ኦርጋናይዜሽን የዶክተሮች ድርጅት ኢትዮጵያ ውስጥ ያለ ነው። እንደገና ደግሞ በሴቶችና ልጃገረድ የሚሰራ የነሙሉ ዓለም ድርጅት ሁለት ድርጅቶች ናቸው እዛ ድረስ የሄዱት። መጀመሪያ ሀያት በፌስቡክም በቲክቶክ ባልነበረችበት ሰዓት ማለት ነው ሆስፒታሉ የመሰረት ድንጋይ የተጣለው መጋቢት 2013 ነው። ከስንቅ 2 ወር ይቀርመዋል ማለት ነው። ሀቡ የመሰረት ድንጋዩ ላይ ያለውን ጽሁፍ ሀያት ቃል ኪዳን ሀያት የሚለውን አሳይልኝ ለህዝብ። ስንቅ ከመመስረቱ በፊት ድርጅት የህክምና ማዕከል ቃል ኪዳን ሀያት የህክምና ማዕከል ግንባታ ይላል። አሳይልኝ። ምን ይላል ወሩ? ሚያዝያ 1 2000 መጋቢት 1 2018 13። እሺ ከላይ ምን ይላል? ቃል ኪዳን ሀያት። ቃል ኪዳን ማለት እኔ በዛን ሰዓት ድርጅት ስላልነበረ ቃል ኪዳን የዶክተሮቹ ድርጅት ነው። እኔ ደግሞ ሀያት ቦታው ላይ ስላለ መሬቱ፣ ምክንያቱም እዛ ያለው ቦታ እኔ ጋር ስለሆነ የኔ ስም የገባያ ነው ግለሰብ ስለነበርኩኝ ለዛ ነው የመሰረት ድንጋዩን ለማስጣል የሄዱት ወይም ደግሞ ዶክተሮቹ የፕላኑን ያሰሩት በራሳቸው ነው። ምንም አልነበረም።